ተመልካቾቻችን አሁን የደረሰን ዜና አለ። በሱዳን የወልቃይት ተወላጅ የሆኑ 42 ኢትዮጵያውያን መገደላቸው ተገለጸ። አርሚ 7 በሚል በሚጠራውና የሳምሪ ታጣቂ ቡድን በሆነው የዋት ሰራዊት ግድያው መፈጸሙን የወልቃይት ጠገዴ ጠለምት ልሳነ ግፎአን ባደረሰን መረጃ ላይ ተመልክቷል። የሳምሪ ቡድን በማይካድራ ከ1000 በላይ የወልቃይት ተወላጆችን በመግደል ወደ ሱዳን የሸሸ የህዋት ሰራዊት አካል መሆኑ ይታወቃል። ከሱዳን ወታደራዊ መሪ አልቡርሃን ጎን ተሰልፈው ወደ ሱዳን መዲና ካርቱም የገቡት የአርሚ 7 ታጣቂዎች በተለያዩ የሱዳን አካባቢዎች ነዋሪ የሆኑ የወልቃይት ተወላጆችን መግደል የጀመሩ ሲሆን እስካሁን ባለው መረጃ 42ቱን መግደላቸው ተረጋግጧል። የሱዳን ሰራዊት ወታደራዊ ልብስ በመልበስ አልቡርሃንን ወደ ካርቱም እንዲገቡ ትልቅ ሚና የተጫወቱት የህዋት አርሚ 7 ታጣቂዎች የወልቃይት ተወላጆችን እያደኑ በመግደል ላይ ሲሆኑ ከሱዳን የድረስልን ጥሪ እያቀረቡ ያሉት የወልቃይት ተወላጆችም ማንንም የሚታደገን የለም በበቀል እየተገደልን ነው ሲሉ ለኢትዮጵያ ህዝብ መልእክት አስተላልፈዋል። የአርሚ 7 የዋት ታጣቂዎች ቀጣዩ ኢላማቸው ወልቃይትን መውረር እንደሆነ የሚገልጹት የልሳነ ግፎአን የህዝብ ግንኙነት ተጠሪ አቶ ቻላቸው አባይ ሁኔታው እየከፋ በመሄዱ የወልቃይት ተወላጆች ህይወት ከፍተኛ አደጋ ውስጥ ይገኛል ሲሉ ገልጸዋል። እንግዲህ ምንድነው የአልቡርሃን መንግስት ካርቱምን ከተቆጣጠረ በዚህ 2-3 ቀን ውስጥ ያው ከተማዋ በአልቡርሃን 100% ቁጥጥር ስር ውላለች። ለዚህም የአልቡርሃን ከፖርት ሱዳን ወደ ካርቱም የመግባት የአንበሳውን ድርሻ የሚወስዱት የትግራይ ተወላጆች በተለይ አርሚ 7 የሚባሉ ታጣቂ ኃይሎች እንደሆኑ ይታወቃል። እነዚህ ሰዎች አሁን በአጠቃላይ ካርቱምን ከተቆጣጠሩ በኋላ ኗሪነታቸው በካርቱም የሆኑ የወልቃይት ጠገዴ ጠለምት ተወላጆች ከወልቃይት ከይዞታችን አባረሩን፣ የትግራይ ህዝብ ተመልሶ ወደ ወልቃይት እንዳይገባ እንቅፋት የሚሆኑ ናቸው ብለው ሲከታተሏቸው የቆዩትን ወገኖች ወደ 42 የሚሆኑ ሰዎች እንደተገደሉና ከነሱ የ15ቱ ስም ዝርዝር እጃችን ላይ የሚገኝ ሲሆን የቀሪዎቹን ግን በቅርበት እየተከታተልን መሆናችንን ነው ማሳወቅ የምፈልገው። መሳይ አቶ ቻላቸው በአንድ ቦታ ነው ወይስ በተለያየ ቦታ ነው እነዚህን የወልቃይት ተወላጆችን የገደሉት? ምናልባት እንደው ዝርዝር ያለ ነገር አለ? በምን ምክንያት ነው ይሄንን ያደረጉት? የተብራራ ነገር አለ? አዎ ከብዙ በጥቂቱ በአንድ ቦታ አይደለም። ለምሳሌ ሱገዴም የሚባል ወደ 5 ቤተሰቦችን ገለዋል። አቡ ሐማም የሚባል ቦታ ላይ ለምሳሌ እዛ ላይም ወደ 3 የሚሆኑ ሰዎች ገለዋል። ካርቱም ተላታ የሚባል 2 ሰዎች ገለዋል። ሰሐፋ ዘለጥ የሚባል ወደ 3 ሰዎች ገለዋል። አርኩዊት የሚባል ቦታ ወደ 6 ሰዎች ገለዋል። እንዲህ እያለ ይቀጥላል። ይሄ እንግዲህ በዚህ 3-4 ቀን 5 ቀን ውስጥ እየተከታተሉ ለነሱ ስጋት ይሆናሉ። ካሁን በፊት የኛ ጸር ናቸው፣ እኛን አይቀበሉም፣ በተለይ የትግራይ ተወላጆች ከወልቃይት መውጣት አስተዋጽኦ አላቸው ያሏቸውን ቂም ይዘውባቸው የነበሩ ሰዎችን ነው እየተከታተሉ የገደሉ። ግድያው እኛ በዚህ ያቆማል ብለንም አንገምትም። ያው ቀደም ብለን በተደጋጋሚ በተለያዩ ሚዲያዎች እንደገለጽ ነው ከአልቡርሃን ቃል ተገብቶልናል ካርቱምን መያዝና እነዚህን መግደል ብቻ ሳይሆን ይሄንን ባደረግን ማግስት ያለ የሌለ ኃይላችንን አጠናክረን በቀጥታ ወደ ተስፋዋ ምድር የሚሏት እነሱ ለመግባት ሁለንተናዊ ዝግጅት ማድረጋቸው ነው አሁን ከካርቱም ከነዋሪዎቻችን የደረሰን መረጃ። መሳይ አቶ ቻላቸው አሁን ሌሎቹ ላይ ስጋት ነው ያለው? አሁን በዛው በተለያዩ የሱዳን አካባቢዎች የሚኖሩ የወልቃይት ተወላጆችስ በምን ሁኔታ ላይ እንዳሉ ታውቃላችሁ? አዎ እኔ እንግዲህ ዛሬ ሙሉ ሌሊት አልተኛሁም። ከተለያየ ቦታ ሲደወል ነው ያደረው። አንዳንዶቹ የት እንደሚሄዱም አያውቁም። ትራንስፖርት እጥረት አለ፣ የውሃ ጥም አለ። ካርቱም በጣም ሙቀት ነው። በዚህ በጦርነቱ ምክንያት ኢንፍራስትራክቸሮቹ ፈርሰዋል። ሰው ግራ የተጋባ ሰቆቃው ስቃይ ነው የምሰማውና አንዳንዶቹም በቃ ግራ ውጭኝ ብለው በተለያየ ቦታ እየሄዱ ነው ያሉና በጣም ዘግናኝ አስደንጋጭ የሚረብሽ ድምጽ ነው ከወገኖቻችን እየተሰማ ያለው። መሳይ ስለዚህ ማን ነው አሁን የሚደርስላቸው? እንግዲህ ሀገሪቱ በጣም ቀውስ ውስጥ ያለች ሀገር ናት። አካባቢዎቹን ተቆጣጥሮ የበላይነትን የያዘ አካል የለም። ምናልባት አሁን የአልቡርሃን ኃይል እየገፋ እየጠነከረ መምጣቱ ካልሆነ በስተቀር ማን ነው የሚታደጋቸው? ማን ነው የሚደርስላቸው? አሁን እንግዲህ ምንድነው የዚህ የአንደኛው የደጋሎ ጦር ያለበት ቦታ ያለቀቁት ቦታ አሉ። ዝም ብሎ የጭንቀት አማርኛ ነው እንጂ ያም ሆነ ይህ ህዝባችን ከመገደል አልዋለም። ስለዚህ አንዳንዴ የደጋሎ ይዞታ ወዳላቸው ቦታም ለመሸሽ የሚሞክሩ ወገኖች አሉ። እነሱም ቢሆን ይተርፋሉ የሚል እሳቢ የለንም። በአጠቃላይ ግን
አስደንጋጭና በዚህ አስደንጋጭ በሆነ ሰዓት ይሄንን ይመስላል ብዬ ለመናገር በእውነት እጅግ አስፈሪ በሆነ ሁኔታ ላይ ነው ይሄንን ቃለ ምልልስ እየሰጠው ያለው መሳይ። ማን እንደሚደርስላቸው አናቅም። እዛ ያሉ ኢንተርናሽናል ኮሚኒቲ ለመናገርም ካርቱም ወና ሆኗል፣ ፈርሷል። አሁን እነዚህ በሁመራ አካባቢ በተለይ በማይካድራ አካባቢ ወንጀል ፈጽመው የሄዱ ሰዎች ሃይሊ ፔይድ ኃይለኛ ክፍያ የሚከፈላቸው እንደፈለጉ የሚንሸራሸሩ እንደፈለጉ አድራጊ ፈጣሪ በሱዳን መንግስት 100% እንታ ተሰጥቷቸው ትልቅ ወንጀል እየፈጸሙ ያሉ አሁን የበላይ ሆነው ያሉ እነሱ ስለሆኑ ከነዚህ እጅ ለማምለጥ እንዴት እንደሚቻል በጣም ግራ ተጋብቷል ህዝቡ። አሁን እቅዳቸው ወደ ወልቃይት መምጣት ነው። ምናልባት ከዚህ በኋላ የሱዳኑን ጣጣ ከጨረሱ በኋላ አልቡራንን ወደ ካርቱም ካስገቡ በኋላ ተጠናክረው ወደ ወልቃይት ለመምጣት ነው እቅዳቸው። በእንደዛ መልኩ የሚገለጽ ነው። በተደጋጋሚ በልበ ሙሉነት በድፍረት የገለጽነው ነው። ሸረሪና የሚባል ቦታ ምናልባት የ15 ከ20 ማይል ባነሰ ቅርበት ውስጥ ለሁበራ ሸረሪና የሚባል ቦታ አርሜ 15 የሚባል እንዳለ አሁን ይሄ አርሜ 7 የሚባለው ደግሞ እዛ አካባቢ እንዳለ ቃል ተገብቶላቸዋል። እናንተ ካርቱም እንድንገባ አስተዋጽኦ ካደረጋችሁ ካርቱም በገባን ማግስት ወደ ኢትዮጵያ ለመግባት ያንን አካባቢ ለመቆጣጠር በመታደርጉት ጉዞ ላይ እኛም ከፍተኛ አስተዋጽኦ እናደርጋለን ተብሎ ቃል ተገብቶላቸዋል። ወንድም መሳይ እንደምታውቀው ካሁን በፊት የትግራይ ነጻ አውጪ ድርጅት በትረ ስልጣን አዲስ አበባ ሲቆጣጠር ከሱዳን ትልልቅ ሰዎች አውሮፕላን ሁሉ ሰጥተው መቀሌ ውስጥ ፌስታ ሲደረግ በእናንተ ሚዲያ የተዘገበ እንደነበረ ታውቃለህ። አሁን ደግሞ ይሄንን ቡድን በተለይ ካርቱም ያለውን ቡድን በእና ሀጎስ አጽፋሃ የሚባልና ቴድሮስ በየነ በሚባል መሪነት እየተንቀሳቀሰ ያለ አርሜ 7 የሚባል ቡድን ሸረሪና ከሚባለው ወደ ሁመራ እጅግ ቅርብ በሆነ ቦታ ላይ የከተመው በመተባበር ያንን አካባቢ ሰብሮ አማራውን ራስ ለማስደፋት ኢትዮጵያን ለማተራመስ ብሎም ያው እንግዲህ እስከ አዲስ አበባ በትረ ስልጣኑን ለመያዝ እስከ 4 ኪሎ የሚወስድ መንገድ ለማድረግ ከፍተኛ ዝግጅት መኖራቸውን በልበ ሙሉነት እየተገለጸ ያለበት ሰዓት ነው። ይሄንን ለማድረግ ሁለንተናዊ ዝግጅት ማድረጋቸው እኛ ብቻ ሳይሆን መንግስትም የሚያውቅ ይመስለኛል። እና በዚህ ጉዳይ ላይ ነው ያለው ነገሩ። ምን እያደረገ ነው የአብይ አህመድ አገዛዝ በዚህ አንጻር? እኔ በእውነት አሁን የአብይ መንግስት ይሄ ያደርጋል እያልኩ መናገር በጣም ይቸገራለሁ። በእርግጥ ግራ የተጋባ ነው። በአማራ አካባቢ ያለው ጦርነት እያየሁ ነው። ስዘግቡት የምትውሉበት ጉዳይ ነው። በኦሮሚያ በአገሪቷ ላይ በሁሉም አቅጣጫ በአራቱም ማዕዘን ጦርነት ያለበት ጉዳይ ነው። አሁን ደግሞ እንደገና ወደ አሰብ ይሄዳለሁ እያለ ደግሞ ሊወጣው ወደማይችል አዘቅት ውስጥ እያማተረ ያለበት ሰዓት ነው። ስለዚህ ይህ መንግስት የሚይዘው የሚጨብጠውን ያጣ። እነዚህ ሰዎች ግን ትናንትና የመከላከያ ሰራዊቱን ያው ጭፍጨፋ የፈጸሙ ሰዎች ማይካድራ ላይ አሁንም ጭፍጨፋ የፈጸመው የሄዱ ሰዎች አሁንም እንደገና ያ የተለመደ ስራቸውን በተግባር ለማሳየት ሁለንተናዊ ዝግጅት አድርገው ወደ ኢትዮጵያ ለመምጣትና ያው ማድረግ የሚገባቸውን ለማድረግ ሁለንተናዊ ዝግጅት ማድረጋቸው በተለያዩ ሚዲያም የሚዘገብ ነው። ለምሳሌ ፋይናንሻል ታይም፣ ሌሎች የዓለም ሰዎች እየዘገቡት ያለ ጉዳይ ስለሆነ መንግስት ምን ያደርጋል የሚለው ጉዳይ ላይ ግን እኔ ምን እያደረገ እንደሆነ በእውነት ለመግለጽ በጣም እቸገራለሁ። ምን እያደረገ እንደሆነ ማወቅ ይከብደናል። አቶ ቻላቸው ምናልባት እነዚህ አርሚ 7 የተባሉ ባለፈው የማይካድራ ጭፍጨፋ ዋንኛ መሪ ተዋናይ የነበሩ ወደ ሱዳን የሸሹ አሁን እዛ ተደራጅተው ያሉት አርሚ 7 ቀጥታ ግንኙነታቸው ትግራይ ካለው የትግራይ ሰራዊት ጋር ነው ማለት እንችላለን? ከዛ ነው የሚታዘዙት? በእርግጥ ከየት እንደሚታዘዙ ባላቅም አንድነታቸው ግን ምንም ልዩነት የለውም። በደንብ ግንኙነት እንዳላቸው ግልጽ ነው። ካሁን በፊት ወንድም መሳይ በአብዬ ግዛት የነበሩት የዚህ የሰላም አስከባሪ የኢትዮጵያ ሰላም አስከባሪ የነበሩ እጃቸውን ለሱዳን መንግስት የሰጡ ያው ቀደም ብለን ለመግለጽ እንደሞከርነው ከሱዳን ከግብጽ ከተለያዩ ሰዎች ሎጂስቲክ እየተሰጣቸው ከፍተኛ ስልጠና ሲያደርጉ እንደነበሩ አንተ ሚዲያ ላይ ቀርበንም ደጋግመን የዘገብነው ጉዳይ ነው። ስለዚህ አሁን ከውስጥ ያሉት አካላቶች አርሜ 15 ሸረሪና ላይ ያለው አርሜ 7 ይሁን በሱዳን በተለያየ ቦታ የአልቡርሃንን መንግስት በመርዳት የአልቡርሃንን መንግስት በቅጥረኝነት ምን ያህል ገንዘብ እንደሚከፈለው ሁሉ ግልጽ የታወቀ እንቅስቃሴ እያደረገ ያለ ሁለንተናዊ ዝግጅት አድርገው ይሄንን ባደረጉ መንግስት የመጨረሻ አልቲሜት ጎላቸው አልቡርሃንን በተደላደለ መንግስት ካስቀመጡ በኋላ በኢትዮጵያ ውስጥ ገብተው መንግስትን የመቀየርና ኢትዮጵያን የመበታተን እነሱ የሚፈልጓትን አገር እውን ለማድረግ ሁለንተናዊ ዝግጅት ማድረጋቸው በግልጽና በግልጽ የታወቀ ነው። ይሄንን ነው የምናረጋግጠው። ያለን መረጃ 100%
የሚያሳየው ይሄንኑ ነው። በጣም ነው ማመሰግነው። እንግዲህ አቶ ቻላቸው ሁኔታውን እንከታተላለን። በዚህ ጉዳይ ላይ ያለውንም አጠቃላይ ነገር እየተከታተላችሁ መረጃው እንደምታቀብሉን ተስፋ አደርጋለሁ። አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት ልሳነ ግፏን የህዝብ ግንኙነት ተጠሪ አመሰግናለሁ። እኔም ለተሰጠኝ እድል ከልብ አመሰግናለሁ ወንድም መሳይ።